የኮምፒውተራችሁን ወይም የስልካችሁን ስክሪን ሪከርድ በማድረግ ትምህርታዊ ቪዲዮዎችን መስራት ፈልጋችሁ ከዚህ በፊት የተለያዩ ሶፍትዌሮችን ሞክራችሁ ምናልባት አጠቃቀም አስቸጋሪ በመሆኑ ወይም ውስብስብ በመሆኑ ምክንያት አለበለዚያም ክፍያ የሚጠይቅ በመሆኑ ምክንያት የምትጠቀሙት ሶፍትዌር ሪከርድ ለማድረግ ተስፋ ቆርጣችሁ የተዋችሁት ሰዎች ልትኖሩ ትችላላችሁ። ተማሪዎች ልትሆኑ ትችላላችሁ፣ መምህራን ልትሆኑ ትችላላችሁ፣ ወይም ጀማሪ ዩቲዩበሮች ልትሆኑ ትችላላችሁ። በዛሬው ቪዲዮ የማሳያችሁ ግን በጣም ቀላል የሆነ እጅግ መሰረታዊ የሆነ አጠቃቀሙ ምቹ የሆነ የኮምፒውተራችን ወይም የስልካችን ስክሪን ሪከርድ ማድረጊያ ሶፍትዌር ነው የማሳያችሁ። ለዊንዶው ወይም ለማክ ለማንኛውም ብራንድ ኮምፒውተር የሚያገለግል የስክሪን ሪከርደር ሶፍትዌር ነው የማሳያችሁ። እሱም ሶፍትዌር ስክሪን ፓል ይባላል። እጅግ በጣም ምቹ፣ እኔ ብዙ ጊዜ ሪከርድ ለማድረግ የምጠቀምበት ሶፍትዌር ነው። ሌሎች ሶፍትዌሮች አሉ፣ ግን አጠቃቀማቸው ትንሽ ወሰብሰብ ያለ እና ብዙ ዝባዝንኬ የበዛበት ስለሚሆን ይሄኛው ግን በጣም አጭር፣ ምቹ፣ የፈለግነውን ነገር ሪከርድ ማድረግ የሚያስችል ሶፍትዌር ነው የማሳያችሁ። ከዛ በፊት ግን ይሄን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰዎች ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ ብትከታተሉ ዲጂታል ትምህርትን ወይም ቴክኖሎጂን በቀላሉ ቤታችሁ ድረስ ተደራሽ ለማድረግ የሚያስችላችሁ ዩቲዩብ ቻናል በመሆኑ ሰብስክራይብ ማድረግም በነፃ ስለሆነ ምንም ክፍያ የሚጠይቅ ነገር ስላልሆነ ስለዚህ ሰብስክራይብ አድርጋችሁ ብትከታተሉን ከወዲሁ ለመጠቆም እወዳለሁ። ቀጥታ ወደ ቪዲዮ እንገባለን። እንደምታዩት ከላይ እንግዲህ ኢንተርፌሱ ይሄን ነው የሚመስለው። አራት አይነት አማራጮች አሉት። ሪከርድ፣ ስቶሪቦርድ፣ ስክሪንሾት ኤንድ ኢሜጅ የሚሉ አማራጮች አሉ። እያንዳንዳቸው የራሳቸው የሆነ አገልግሎት አላቸው። ስቶሪቦርድ የሚለው ስቶሪ ክሬት ለማድረግ ነው። ሁለት አይነት አማራጮች አሉ። ስክሪፕት በማስገባት ወይም አጫጭር ቪዲዮዎችን እና ኢሜጆችን በማስገባት ስቶሪ ክሬት ልናደርግ እንችላለን ማለት ነው። እሱን በሌላ ጊዜ ራስን የቻለ ቪዲዮ ሰራላችኋለሁ፣ ግን አጠቃላይ አገልግሎቱን ለማወቅ ያክል ነው እዚህ የማሳያችሁ። ሌላኛው ስክሪንሾት ነው። ይሄ ስክሪንሾት ለማድረግ ነው ኮምፒውተራችን የተወሰነ ፓርት ብቻ ኢሜጅ ለስክሪንሾት ለማድረግ ወይም ሙሉ ስክሪኑን ስክሪንሾት ለማድረግ የሚያገለግል ነው። ይሄ ብዙ የሚያስቸግር አይደለም። አራተኛው ኢሜጅ ነው። የተለያዩ ኢሜጆችን ለማስገባት የምንጠቀምበት ፓርት ነው ይሄኛው። ካንቫስ እና የተለያዩ ቱሎችን ልንጠቀም እንችላለን። ቪዲዮአችን ውስጥ ማስገባት የምንፈልገው ለምሳሌ አሮ መጠቀም ሊሆን ይችላል፣ ፍሪ ሃንድ ወይም ሃንድ ራይቲንግ ወይም የተለያዩ ሼፖችን በመጠቀም ሊሆን ይችላል። ሬክታንግል ወይም ክብ የምንፈልጋቸውን ሼፖች በመጠቀም ክሬት ልናደርግ እንችላለን ማለት ነው። ወይም ቴክስት በማስገባት ሊሆን ይችላል። ቴክስት ለመጻፍ ከፈለግ ቴክስት የምትለዋን ሴሌክት አድርገን የምንፈልገውን ቴክስት መጻፍ እንችላለን ማለት ነው። ስለዚህ የተለያዩ ቱሎችን መጠቀም ያስችለናል ማለት ነው እዚህ ቦታ ላይ። ከዛ ሪከርድ ነው። ከላይ በኩል ሪከርድ የምትለዋን በተን ተጭነን ሪከርድ ከማድረጋችን በፊት ሴቲንጋችን እናስተካክላለን ማለት ነው። የኮምፒውተራችን ሴቲንግ፣ የስክሪን ፓሉን ሴቲንግ እናስተካክላለን ማለት ነው። ስክሪን፣ ካሜራ፣ ቦዝ የሚሉ አማራጮች አሉ። ከነሱ አማራጭ መካከል የትኛው እንደምንጠቀም እንወስናለን። መጀመሪያ ግን ፍሬሙን እናስተካክላለን። ይሄ ዙሪያውን የምታዩት ፍሬም። ስለዚህ ኮምፒውተራችን ወይም ስክሪን ፓሉ የኮምፒውተራችን ይሄን ኤሪያ ሪከርድ ያደርጋል ማለት ነው። ከዛ ናሬሽን እና ሳይዝ የሚሉ አሉ። እዚህ ሳይዝ ማለት የኮምፒውተሩን ስክሪን በምን ያክል መጠን ነው ሪከርድ ማድረግ የምንፈልገው የሚለውን ሳይዙን እንወስናለን፣ እንመርጣለን። ከዛ ናሬሽን የምትለው ድምፅ ኦዲዮ በትክክል መግባቱን ቸክ ለማድረግ ግሪን ባሩ ላይት ማሳየት አለበት። እሱን ቸክ ማድረግ ይኖርብናል ማለት ነው። እንደዛ ሲሆን ነው በትክክል ኦዲዮ መሰማት የሚችለው። የኮምፒውተራችን ኦዲዮ አጀስት ማድረግ የምንችልባቸው ቦታዎች ናቸው እነዚህ። እሱን ቸክ እናደርጋለን። እዚህ የድሮዊንግ ምልክት አለ። ድሮ ማድረግ የምንፈልገው ወይም መሳል የምንፈልገው ነገር ካለ ለመሳል እንድንችል ነው። ከዛ ከላይ እንግዲህ ካሜራ የሚል አለ። ስለዚህ ካሜራ ብቻ ከሆነ ሪከርድ ማድረግ የምንፈልገው
የኛን ራሳችን ፎቶዎችን እያሳየን ብቻ ሪከርድ ማድረግ ከሆነ የምንፈልገው እሱን መምረጥ እንችላለን። ቦዝ ከሆነ ስክሪኑን እና ካሜራችን አስገብተን ወይም ራሳችን አስገብተን ቪዲዮዎችን መቅረጽ ከፈለግን ቦዝ የሚለውን መምረጥ እንችላለን። ቦዝ የሚለውን ከመረጥን በኋላ እንትኑን ባክግራውንዱን መቀየር እንችላለን። ቨርቹዋል ባክግራውንድ መቀየር እንችላለን። ወይም የራሳችን ፎቶ ካለ ከበፊት እንደ ባክግራውንድ መጠቀም እንፈልግ ከሆነ እሱን መጠቀም እንችላለን። እንደ አማራጭ መጠቀም እንችላለን ማለት ነው። እዚህ ላይ ሴቲንጉን እናስተካክላለን። የቪዥዋል ሴቲንጉን ብራይትነሱን፣ ኢንሃንስመንቱን ልናስተካክል እንችላለን። ቼክ እያደረግን እየሞከርን የሚስማማንን መምረጥ እንችላለን ማለት ነው። ስለዚህ በዛ መንገድ አጀስት ማድረግ እንችላለን ባክግራውንዱን። ኦኬ ከዛ አሁን አክቹዋል ሪከርድ ለማድረግ ለምሳሌ ስክሪን ብቻ ሪከርድ ማድረግ ብንፈልግ ስክሪን የሚለውን አማራጭ ብቻ እንመርጥና ሪከርድ የምትለዋን በተን ከታች በኩል እሷን መጫን ነው። ከዛ 3 2 1 ብሎ ይጀምርልናል ሪከርድ ሲያደርግ ማለት ነው። እዚህ ላይ እንደምታዩት ይጀምራል፣ መጀመሩን ያሳየናል። እዚህ ላይ ደቂቃ እየቆጠረ ነው። እዚህ አንድ ልነግራቸው የምፈልገው ነገር ስክሪን ፓል ሪከርድ የሚያደርግልን እስከ 15 ደቂቃ ድረስ ብቻ ነው። 15 ደቂቃ አክቹዋሊ በጣም ረዝም ሰዓት ነው ለቪዲዮ ሪከርዲንግ። 15 ደቂቃው ካለቀ በኋላ እንደገና ሴቭ አድርገን በአዲስ መንገድ ሪከርድ ማድረግ እንችላለን፣ በአዲስ መልኩ። ስለዚህ በዛ መንገድ ሪከርድ እያደረግን መቀጠል እንችላለን ማለት ነው። 15 ደቂቃ ከሞላ በኋላ ተጨማሪ ደቂቃ መቀረጽ ከፈለግን እንደዚህ በአዲስ መልክ እናስጀምርና ሌላ ቪዲዮ እንቀርጻለን ማለት ነው። ለምሳሌ እዚህ ኮምፒውተራችን ላይ ዲስፕሌይ ማድረግ የምንፈልገው ሌላ ተጨማሪ ነገር ካለ እንደገና በአዲስ መልኩ አስጀምረን ሪከርድ ማድረግ እንችላለን ማለት ነው። ለምሳሌ ዲጂታል ለርኒንግ ምን ማለት እንደሆነ ዲስፕሌይ ማድረግ ብፈልግ እንደገና ሪከርድ ማድረግ ጀምራለሁ ማለት ነው። ከዛ ስንጨርስ ቼክ እናደርጋለን። ሪከርድ ያደረግነውን ነገር በትክክል ሪከርድ እያደረገልን ስለመሆኑ፣ ማሳየት የፈለግነውን ነገር በትክክል እያሳየልን ወይም ሪከርድ እያደረገልን ስለመሆኑ ቼክ እናደርጋለን ማለት ነው። ከፍተን ኦዲዮውን ቼክ እናደርጋለን። እያንዳንዱ ነገር ቪዥዋሊ ሪፕሬዘንት ማድረግ የሚፈለገው ነገር ወይም ማሳየት የምንፈልገውን ነገር በትክክል እያሳየልን ስለመሆኑ ቼክ እናደርጋለን ማለት ነው። እንደዚህ እየከፈትን ከዛ ቪዲዮዎችን ሪከርዲንግን ፖዝ አድርገን እንደገና ማስቀጠል እንችላለን። እሱን ስናደርግ ከነበረበት ካቆመበት ነው የሚቀጥለው። ደቂቃው እንደምታዩት እዚህ ላይ 26 የነበረው 27 ብሎ ነው የሚቀጥለው። ስለዚህ እንደገና ፖዝ አድርገን በነበረበት ሪከርድ እያደረግን በነበረው ቪዲዮ ላይ ተጨማሪ ሌላ ቪዲዮ መቅረጽ እንችላለን። ከዛ ሪከርድ አድርገን እንደጨረስ ቪዲዮዎችን ኤዲት ማድረግ እንችላለን። እዚህ ላይ ኤዲት የምትለውን ምልክት ስንነካ የተለያዩ አማራጮች አሉ። ቱልስ እና ከት የሚሉ አማራጮች አሉ። እዚህ ላይ ቱሎችን መጨመር ብንፈልግ እዚህ ላይ እንደምታዩት የተለያዩ አማራጮች አሉ። ኢምፖርት የምናደርጋቸው ቱሎች፣ የተለያዩ ሼፖች ወይም ቴክስት ማስገባት ብንፈልግ ሪከርድ ካደረግነው ቪዲዮ ላይ ሪፕሌስ ማድረግ የምንፈልገው ነገር ካለ፣ ሳውንድ ማስገባት የምንፈልግ ከሆነ ስፒዱን መጨመር መቀነስ የምንፈልግ ከሆነ ትራንዚሽን። ስለዚህ በዛ መንገድ ኤዲት ማድረግ እንችላለን ማለት ነው። ቪዲዮችን ሪከርድ ብቻ ማድረግ ሳይሆን ኤዲት ማድረግ እንችላለን። ከት ማድረግ የምንፈልገው ፓርት ካለ፣ ማውጣት የምንፈልገው ፓርት ካለ እሱን ማድረግ እንችላለን። ከዛ ከላይ በኩል ሴቭ የምትላለች። ኤዲት የተደረገውን ቪዲዮ ሴቭ ስንል ስክሪን ፓሉ ላይ ሴቭ ሆኖ እናገኘዋለን ማለት ነው፣ ይቀመጥልናል። ስለዚህ በዛ መንገድ ኤዲት ማድረግ እንችላለን። ቪዲዮችን ሪከርድ ማድረግም ብቻ ሳይሆን ኤዲት ማድረግም እንችላለን ማለት ነው። በመጨረሻ ቪዲዮችን እንዴት ሴቭ ማድረግ እንደምንችል ነው የምናየው። ስለዚህ ሁሉ ነገር በትክክል ሪከርድ መደረጉን ቼክ ካደረግን በኋላ ሴቭ ፋይል የምትላለች፣ እሷን ክሊክ ስናደርግ ፐብሊሽ የሚል ይመጣልናል። ከላይ ፋይል ታይፕ እና ፋይል ኔሙን መጻፍ ወይም መወሰን እንችላለን። ከዛ ፐብሊሽ የምትለዋን ክሊክ አድርገን 100% የሚለው ከላይ ከሞላ ኦኬ ብለን መጨረሻ ላይ ፋይላችን በትክክል ሴቭ ሆነ ማለት ነው። በቀጣይ ቪዲዮዎች እስከምንገናኝ ጤና ይስጥልን።